ቶሎ ቶሎ ማፈስ ይጠይቃል ኢነርጂ ይጠይቃል በጣም እንላክ እንቀጥል የአዲስ አበባ ልጅ ባይዘው እንደዚህ አይነት ስራ ይሰራል ብሎ ብዙ ሰው ማለት አያስብም ታውቂያለሽ ወይን እሸት ሚለው ዘፈንታውቂያለሽ ማሰላ ወይን እሸት ወይን እሸት ከዛ የሀገር ቤት ማለት ከቤቷ ስትወጣ የወይን አበባ የሚለውንስ ኧረ ገና ነኝ ለዛ አልደረስኩም ሰላም እናት እንዴት ነሽ? ደህና ነሽ? ስራ ላይ ነሽ? እንዴት ነሽ? ሰላም ነው አለን። ማን እንበል? እሺ ወይን እሸት እባላለሁ። ወይን እሸት። እሺ እኔ ናት እኔ አብስራ እባላለሁ። ከአባይ ቲቪ አባይ ቅዳሜ ፕሮግራም ነው የመጣሁት። እሺ ካንቺ ጋር ትንሽ ቆይታ እናደርጋለን፣ እንጫወታለን። እሺ ወደ ተመልካቾቻችን እንግዲህ እንደምትመለከቱት የአባይ ቅዳሜ የዕለት እንጀራ ፕሮግራማችን ተጀምሯል። እንግዲህ እንደሚታወቀው በዕለት እንጀራ ፕሮግራማችን በከተማችን ዙሪያ ያሉ ጥቃቅን ስራዎችን ሰርተው የዕለት እንጀራቸውን የዕለት ጉርሳቸውን የሚሸፍኑ ወገኖቻችንን የምንጎበኝበት ከነሱ ጋር ጥሩ ቆይታ የምናደርግበት እንዲሁም ደግሞ አባይ ቴሌቪዥን የዕለት ገቢያቸውን ሸፍኖላቸው ጥሩ ቆይታ አድርገን የምንለያይበት ፕሮግራም ይሆናል። አብራችሁን ቆዩ። እሺ ወይንዬ ስራ ላይ ሆነሽ ነው እንግዲህ የተገናኘነው? አዎ እየሰራሁ። ምንድነው እስቲ እየሰራሽ ያለሽ? እስቲ ያሳይኝ ንገሪኝ። ይሄን አሸዋ እናፍሳለን። እዚህ ማዳበሪያ ውስጥ አፍሰዋለሁ። እዚህ ውስጥ? እዚህ። ከዛ በኋላ በዚህ እንጭናለን ወደ ላይ በዚህ በሊፍት እዚህ ላይ ጭናችሁ የአሸዋ ምናምን ሲሚንቶ መጫኛ ሊፍት ነው። በዚህ እንጭናለን። እዛ ላይ ወርደን ላይ ደግሞ አለ እናወርደውና ያው ለአርማታ ምናምን ከዚህ ነው የሚጀምረው። እዚህ ነው የሚቀመጠው መጀመሪያ። ስለዚህ ከላይ ለሚገነቡት ከዚህ እንትኑን እየጫናችሁ በማዳበሪያ ወደ ላይ ትልኩታላችሁ። ትንሽ ከበድ ይላል፣ ጉልበት ይጠይቃል። አዎ እንዴ ለሴት ልጅ ትንሽ ፈታኝ ነው። እንዴ እውነትሽ ነው። ለሴት በጣም ከባድ ስራ ነው። ትንሽ ይከብዳል ለሴት ልጅ። እንዴው ሸክም መሸከም ቀላል አይደለም። ባካፋለን ወደ ላይ እንጭናለን። ከዛ በኋላ ላይ ደግሞ ማብካት አለ ባካፋ ምናምን። ላይ ሞታችሁ ደግሞ ታቦካላችሁ። ከዛ ሲሚንቶ አለ። በጣም ብዙ ነገር አለ። ቻሌንጅ በጣም እንዴ ለሴት ብቻ ነው እንድም ከባድ ነው። በጣም ከባድ ነው። በጣም ከባድ ነው። ጉልበት ይጠይቃል። ሁኔታ ነው እየተዳደርን ያለን። በጣም ጎበዝ ነሽ የኔ እናት። እስቲ ደግሞ እሺ ዛሬ ካንቺ ጋር አብሬ ቆይቼ የምትሰሪውን ስራ አብሬሽ አግዝሻለሁ። እስቲ እንግዲህ እኔ መሞክራታለሁ እቺን ቻሌንጅ። ደስ ይለኛል። ሊከብደኝ ይመስልሻል? እሺ አሁን እዚህ ውስጥ ነው አሸዋ የሚጨመረው? ይሄ የሞላው እዛ ላይ ነው የሚቀመጠው? እስቲ እንሞክረው። እንዴ ይከብዳል? አይ ይከብዳል። ስንት ኪሎ ይሆናል ይሄ አሁን ቢመዘን? ቢያንስ አሸዋ ስለሆነ ትንሽ ቀለል ይላል። 20 ኪሎ ይሆናል? አዎ አይሆንም? ይሆናል። ስለዚህ ይሄንን እዛ ጋር ላስቀምጠው። ይሄንን ከዛ ተሞ እሺ አሁን ደግሞ እኔ እንትን ልበል፣ አንቺ ደግሞ ያዥ። ቆይ እስኪ ማዳበሪያው ተቀዷል መሰለኝ። ይሄ አይሆንም? ሌላ እንቀይርለት? ሌላ እንቀይርለት። ከየቱ ጋር ነው ልሽ ማዳበሪያ የምትወስዱት? ያው እዛ ጋር አንዱን ገልብጭ፣ ቆሻሻ ምናምን ካለ ገልብጭ ነው የያዘው። ወይኔ ደረቅ ነው፣ የሆነ ድንጋይ ነገር ሆኗል። እንደኔ እንደዚህ ቶሎ ቶሎ ማፈስ ይጠይቃል፣ ኢነርጂ ይጠይቃል በጣም። ፍጥነት ራሱ ያስፈልጋል። ላጥላጥ አረግሻት እና ትቀልጃል። የ6 ዓመት የሙያ ልምድ አለ። ኤክስፒሪየንስ እኮ ነው 6 ዓመት። ይበቃናል። እሺ እስቲ ትከብዳለች። እንቀንሳት እንዴ? ይህቺ ትከብዳለች። ሁለት አካፋ ቀንሽላት። እሺ እኛ ባይዘው አንቀንሰውም፣ ግን ዝም ብለን ነው ብለን መቀነስ ነው። ግብሽ ይበጣሳል ማለት አሁን አሪፍ ነው። በቃ አሁን ጨረስና ቀጣዩ ወደ ላይ መላክ ነው። ወደ ላይ እንልከዋለን። ያው ላይም ደግሞ የሚገለብጡ አሉ። ይሄንን ለቅመው የሚገለብጡታል። ከዛ ማዳበሪያ ይላካል። ገልብጦ ባዶ ማዳበሪያ ይልኩልሻል።
ስለዚህ እንላከውና ያው እንላክ እንቀጥል። ዴሊቨር ነው ማለት ነው የምታረጊው? ዴሊቨር አልፎም ሄደን እናቦካለን። እናንተ መሄድ ካለባችሁ ትሄዳላችሁ? መሄድ ካለብን እንሄዳለን። ስንተኛ ነበረ እንጂ 12 ምናምን ያው 12 በስመ አብ ራሱ ያዞረ እንደዚህ ዝም ብዬ ሳይው ራሱ ዞረብኝ ሳይው ራሱ። ከዛ ጨርሰው ይልኩልናል። መዳበሪያ ገልብጣው ይልኩልናል። ከዛኛ ደግሞ ድጋሚ እናፍሳለን ማለት ነው። ሄደን ማብካት ካለብንም ይሄ ሲሚንቶ በሱ ደግሞ ሲሚንቶ ራሱ ዴሊቨር ወደላይ። ወይኔ አራበሽም? ርቦኛል። ምሳ ሰዓትም ደርሷል። አንቺንም አደከምኩሽ። በቃ አሁን እንዲህ ሁለት ልትሆኝብኝ ነው። ቻዩ እኛም ያው ይሄንን የቻልነው ቻዩ በሴት አቅማችን በዛ ላይ ያው በሴት አቅማችን ማለት ብዙ ነገር መቻል አለብሽ። እዚህ እስካለሽ ድረስ ከላይ የሚፈጠር አደጋ አለ። እንደገና ይሄን አብሶ መጫን አለ። እንደገና ይሄ የምታዩ ሲሚንቶ ደግሞ በኋላ ይቦካል ምናምን በጣም ብዙ ፕሮሰስ አለው። ግን አሁን ምሳ ሰዓት ስለደረሰ ያው ያለችን ምሳ ሰዓት ስለሆነ ረፍታችን እሷን ደግሞ መጠቀም አለብን። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ከወይኒ ጋር የስራ ቦታዋ ላይ መተን የምትሰራውን አብረን አግዘን ያሳለፍነው ቆይታ እንደተመለከታችሁት ነበር። አሁን ደግሞ የምሳ ሰዓታችን ስለደረሰች ምሳ እየበላን አንዳንድ ነገሮች ስለ ህይወቷም ስለ ራሷም የምጠይቃት ይሆናል። በድጋሚ አብራችሁ ቆዩ። ወይንሸት እና ካፋ አስቀምጪና እንዴት ታውቂያለሽ? ወይንሸት እሸት የሚለውን ዘፈን እሸት ወይንሸት። ከዛ የሀገር ቤቷ ልጅ ከቤቷ ስትወጣ እኔ ግን የገጠር ልጅ አይደለም፣ የአዲስ አበባ ልጅ ነሽ። የአራድዬ ልጅ ነሽ። ይመችሽ። የወይን አበባ የሚለውንስ ኧረ ገና ነኝ፣ ለዛ አልደረስኩም። እንግዲህ ተመልካቾቻችን እንዳያችሁት ነበረ ከወይኒ ጋር በስራ ቦታ ላይ ያደረግነው ቆይታ። አሁን ደግሞ ምሳ ሰዓታችን ስለደረሰች ምሳችን እስኪደርስ ድረስ ትንሽ እንጫወታለን፣ ጥሩ ቆይታ እናደርጋለን። ወይኒ እንዴት ነበረ ያደረግነው ቆይታ ስራ ቦታ? ጎበዝ ነሽ፣ ትሞክሪያለሽ። ያው ጥሩ ነው። ያቀምሽን እየሰራሽ ነው። ልቅር እንደ አንቺ ጋር ልጀምር እንደዚህ ስራ እንኳን ላንቺ ለኛም አልሆነም። ያው የእንጀራ ጉዳይ ስለሆነ እንጂ እንዳየሹ ነው። በዛ ላይ ፀሐይ አለ፣ ዝናብ አለ፣ በጣም ብዙ ነገር ይፈራል። እንኳን ሴት ሆነሽ እንኳን ደግሞ አንቺ በጣም ገና ልጅ ነሽ፣ 21 ዓመትሽ ነው። እንኳን ሴት ሆነሽ ልጅ ሆነሽ ይቅርና ለወንድ በቃ ይሄ በደንብ እንትን ሰውነት አለ ለሚል ወንድ ራሱ በጣም ከባድ ነው። በጣም ከባድ ነው፣ ፈታኝ ነው። በጣም ፈታኝ ነው። እንኳን ለኛ አይደለም ያው ማለት ይከብዳል። ሴት ሆነሽ በዛ ላይ በእንደዚህ አይነት ሁኔታ በእንደዚህ አይነት ደረጃ በዛ ላይ ደግሞ እየተማርሽ መስራት ትንሽ ከባድ ነው ብዬ ነው የማስበው። ያው ከፈጣሪ ጋር ሆነን እየታገልን ነው። ግን ልመለስላችሁ እንኳን ላንቺ ለኛም ትንሽ ከባድ ነው። እውነትሽን ነው። ቢቀርብሽ ይሻልሻል። በጣም ከባድ ነው። እየተማርሽ ነው የምትሰሪው ወይኔ? እየተማርኩ ነው። የት ነው የምትማሪው? ኮሌጅ ሃይ ስኩል ጨርሰሽ አሁን ቴክኒክ የተማርሽ ነሽ? የመጀመሪያ ማለት ፕራይመሪ ስኩል የተማርኩት ሚያዝያ 3 ይባላል። ወደ ፈረንሳይ አካባቢ ነው። እዛው እናንተ ሰፈር ማለት ነው። ከኬጂ እስከ 8ኛ ክፍል ማለት ነው። ያው ኤሌመንታሪ። ሃይ ስኩል ደግሞ ከሰፈራችን ትንሽ ማለት ይቀርባል ለሰፈራችን። ያ ግን ይርቃል። የመጀመሪያ እንደውም ኤሌመንታሪ ይርቅ ነበር። በጣም ይርቃል እሱ። ይሄ እንደውም ትንሽ ይቀርበናል። ቢያንስ የአንድ ማለት የትራንስፖርት መንገድ ምናምን ይቀርባል። እግዚአብሔር ይመስገን ከ8ኛ ክፍል እስከ 12ኛ ክፍል እዛ ነው የተማርኩት። ቆይ ስትማሪ አሁን እንደዛ ኤሌመንታሪ ስትማሩ ትራንስፖርት ተጠቀሙ? ልጅ ናቸው መቼ ሳለ ኤሌመንታሪ 1ኛ ክፍል 2ኛ ክፍል ሩቅ ነው ካልሽኝ አሁን በእግራችሁ ነበር ትሄዱት? በእግራችን ነው የምንሄደው። ከቤት 12 ሰዓት ምናምን እንወጣለን። ጓደኞች አሉሽ? እኩዮች ነበሩ ከሰፈር እንደውም ግር ብለን ምናምን ነው የምንሄደው። ቢያንስ 5-6 ምናምን እንሆናለን። ያው አንድ ላይ ስትጫወቺ ምናምን አዲስ ነገር አለ። እዛ ላይ ስትፈዢ ምናምን ያው 2 ሰዓት ይደርሳል። ክላስ መግቢያ ደግሞ 2 ተኩል ነበር ያኔ። 12 ሰዓት ከቤት የተነሳችሁ በእግር ስትሄዱ? በእግር ስንሄድ ያው ሪል መንገዱን በስነ ስርዓት ከሄድሽ ቢያንስ 1 ሰዓት ተኩል ምናምን ትደርሻለሽ። ግን ደግሞ እኛ ልጆች አይደለም በመሀል እየተጫወትን ቀልድ አለ ምናምን፣ በዛ ላይ አዲስ ነገር ስታይ መፍዘዝ አለ ምናምን፣ እንደዛ እያልን ነው ያው በዛ እያልን ጨረስን። ከዛ ደግሞ ሃይስኩል ገባሽ? ገባሁ። ሃይስኩል ደግሞ ያው ቅርብ ነው ከኛ ትንሽ በደንብ ነው የሚቀርበው፣ እውነት ለመናገር ይቀርባል። እና እዛ ደግሞ እስከ 12 ተማርኩ። ውጤት አልመጣም። ያው ውጤት አለመምጣት ይመስለኛል ዛሬ ላይ። ያክል ከባድ ስራ ሰርተሽ እየተማርሽ እኮ
ትምህርቴ ላይ ሙሉ ለሙሉ ተሳለ ማለት ነው። ነገርሽ ነው። 15 ዓመት ተማርሽ በነገራችን ገና ልጅ እያለሁ የተሰማራሁት እና ስራ እውነት ለመናገር ሴትነትን፣ አቅምን፣ ጉልበትን፣ ትዕግስትን ይፈትናል። ሁሉ ልጅነትሽን ወስዶታል ማለት እኮ ነው። ልጅነቴንም ወስዶ ወጣትነትሽንም እየነካው እና ያው ልጅ እያለሁ ነው የጀመረው። ከዛ በፊትም ከማዘር ጋር የሆነ ስራ ሰራ ነበር። ሌላም ስራ ማለት እንዲህ ጉሊት ትሸጣለች። እናትሽ ጉሊት ነው የምትሸጠው? እሷ እኔን ቁጭ አድርጋ ስትሄድ ደግሞ እሷ ልታመጣ ስትሄድ እኔ ደግሞ እስከዛ ያለውን እሸፍንላታለሁ ምናምን ነገርና ያው በስራ ነው ያደግኩት። በቃ ማለት በስራ ነው እና ያው ዛሬ ላይ ዝቅ ብለን መስራቱ ለነገ ከፍታ መሰረት ነው ነው። ያው በእንደዚህ አይነት ሁኔታ በእንደዚህ አይነት ስራ ባንገኝም ማለት ነው። እሺ ወይ እስቲ ደግሞ ልመልስሽና ወደኋላ ስለ ልጅነትሽ ስለ እድገትሽ ነው። የት ነው የተወለድሽው? የተወለድኩት ፈረንሳይ ለጋሲዮን ይባላል። ያራድዬ ልጅ ነሻ? የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ ባይዘው እንደዚህ አይነት ስራ ይሰራል ብለው ብዙ ሰው ማለት አያስብም። የቀን ስራ ላይ ብዙዎቻችን ነው ያለው የአዲስ አበባ ልጅ ነው ይባላል። ግን ያው የአዲስ አበባ ልጅ ነን፣ እኛም እየሰራን ነው። ያው የአዲስ አበባ ልጅ የማይሰራበት ምክንያት የለም። የራሱ አስተዳደግ ሁኔታ ይወስነዋል ብዬ ነው የማስበው። እና እንደዛ ብላችሁ ለምታስቡ ሰዎችም የአዲስ አበባ ልጅ የትኛውንም ስራ ለመስራት ዝግጁ ነው ብዬ ነው የማስበው። ማለት እንደዛ የሚባል ወሬም ሲሰማ ሰው ለምሳሌ አዲስ አበባ ልጅ ሆነ ይሄን ትሰራለች ሲባል ገባሽ አይምሮሽ ላይ ራሱ የሚፈጥረው ነገር አለ እና ያን ነገርም ያው ህይወትሽ ላይ ደግሞ የሆነ ፊል ያደርግሻል። እንትን ስትይ ስታሳልፊ ምናምን ለምሳሌ ይሄን እየሰራው በቃ አለ አይደል ጥንካሬ ከዚህ ነው የሚጀምረው። ባይዘው ለካ አይደል ይሄን እየሰራው ደግሞ ፈጣሪ ካለ ዋና የራስሽ አስተሳሰብ ነው። የተሻለ ቦታ ልትገኝ ትችላለሽ ብዬ ነው የማስበው። እዚህ የትም መወለድሽ እዚህ ጋር ማታ አይደለም። የትም ብትወለጂ ዋና የራስሽ አስተሳሰብ ነው። እሺ ከዛስ እድገትሽ ምን ይመስላል? እዛው ፈረንሳይ ነው ያደግሽው? እዛው ፈረንሳይ ነው ያደግኩት። ግን ፈረንሳይ ስልሽ ፈረንሳይ ይባላል እንጂ ወደዛ ማለት የተወለድኩት ፈረንሳይ ኖርማሊ ከተማው ላይ፣ ግን ያደግኩት ደግሞ በጣም ከፈረንሳይ ክልል ወጣ ያለ ከተማ ነው እና እዛ ነው ያደግኩት። እህቶች ወንድሞች አሉሽ? አዎ እኔ የመጀመሪያ ልጅ ነኝ። የቤቱ የመጀመሪያ ልጅ ነሽ አንቺ? ለቤቱ የመጀመሪያ ልጅ ነኝ። የመጀመሪያ ልጅ ደግሞ ስትሆኚ ኃላፊነት አለ፣ በጣም ብዙ ኃላፊነት አለ። በጣም ብዙ አንደኛ ይህን ስራ ትሰሪያለሽ፣ ትምህርት ቤት ትገቢያለሽ፣ ቤት እንደገና ደግሞ የሚጠብቅሽ ስራ አለ። እናትሽን ማገዝ አለብሽ። እሷም ደክማ ነው የምትገባው እና እኔም ለእሷ እሷም ለእኔ ነው ያለችው በዚህ ሰዓት እና ያው ሁለታችንም ተጋግዘን እየሰራን ከኔ ታናናሾቻችንንም ስንት ናችሁ ልጆች? አራት ልጆች ናቸው። አራት አሉ። እሺ አባታችሁ የለም ግን በዚህ አጋጣሚ? አባታችን አለ ማለት በህይወት አለ፣ ግን አሁን ላይ ከኛ ጋር ሳይሆን በቃ ትንሽ ይጠጣል ማለት የመጠጥ ነገር መጠጥ ይጠጣልና መጠጥ ደግሞ ታውቂያለሽ በዚህ ዘመን እንኳን ጠጥተሽ ሰክረሽ አይደለም እየሰራሽም ኑሮ በጣም አስቸጋሪ ሁኔታ ላይ ነው ያለው እና ከእናትሽ ጋር ተፋተው ነው ወይስ ኖርማሊ አለመግባባት ተፈጥሮ ነው? አለመግባባት ሲሆን ተለያዩ ማለት እንዲህ በፍቺ ምናምን ሳይሆን እሱ ገጠር ነው ያለው ኖርማሊ ይጠጣል። እዚህ በጣም አስቸጋሪ አጠገብሽ ሆኖ የማይጠቅምሽ ሰው ማለት እንደውም የባሰ አንቺ ላይ ሸክም ከሚሆን እኛ ያሰብነው ያው እዛው የተወለደበት አገሩ ልከነዋል። ያው ክፍለ ሀገር ነው የሚኖረው እሱ እና በመጠጥ ምክንያት ማለት ነው። መጠጥ ስጠጪ በዛ ላይ ልጆች ይረበሻሉ። ተማሪ ነን፣ በጣም ብዙ ነገር እንደ አባት የራሱ ኃላፊነት አለው ልጆች እስካሉ ድረስ። እንዴ በደንብ ኃላፊነትማ ግድ ነው አይደል? አባወራ እሱ ነው የራሱ የልጆቹ ኃላፊነት አለበት። የበለጠ መስራትም ያለበት በየትኛውም አጋጣሚ ልጆቹንም በደንብ ማግኘት በደንብ መምከር ያለበት እሱ ነው ብዬ ነው የማስበው። ግን እሱ ያው እንደዚህ አይነት ሰውም አልነበረም። እግዚአብሔር ካለ አንድ ቀን ይመለሳል ብዬ ቆየ ማለት እናንተን ትቶ ከሄደ ቆይቷል ማለት እዚህ ከኛ ጋር ይኖር ነበርና በጣም ባሰበት ታውቂያለሽ። ሲበስበት ላፍ በጣም ይጠጣል ምናምን ደግሞ ስልሽ እዛ ጋር የማዘር እሱም ብለሽም እንዳትቀመጪ የማዘር ብቻ በአንድ እጅ እንደማጨብጨብ ነው ብዬ ነው ማስበው። ልክ ነሽ አይደል? እናትና አባት ተጋግዘው ልጆችን ካላስተዳደሩ ካላኖሩ ያንደኛው ብቻ ሳይችል በቃ እዚህ ሆኖ ትንሽ ከሚያስቸግረን እዛ ብለነው ሸኝተነዋል። ምን ያክል ጊዜው ነው ከሄደ? ከሄደ ቢያንስ ትንሽ ነው ቢያንስ 2 ዓመት እንደዛ ይሆን ከሄደ። እስከዛ ድረስ ግን አብራችሁ እየኖረን ያው የመጠጡ ችግር እያለ
ለዛ አሁን ላይ አንቺና እናትሽ ናችሁ ማለት ነው ለታናናሾችሽ እንደ እናትና እንደ አባት ሆናችሁ ትምህርታቸውን እንዲከታተሉ የምታደርጉት የምታኖሯቸው። ስንት ዓመታቸው ነው ወንዶች? የኔ ታናሽ ከኔ ያንሳል። እኔ አንድ ዓመት እሱ 19 አንድ 15 ዓመት አለች። 13 ዓመት ከዛ የ10 ዓመት 5 ነን ወይ ደርሰውላታል። እናትሽ ደርሰውላታል። አንቺንም ትልቅ ቦታ ያደርሰሽ ወንድሞችንም እግዚአብሔር ያሳድግልሽ። እና ትምህርታቸውን እየተማሩ ነው? እየተማሩ ነው። ስለዚህ አሁን አንቺ በቃ ጥርስሽን ነክሰሽ ለታናናሾችሽም አርአያ ለመሆን ለእናትሽም ድጋፍ ለመሆን ነው የምትሰሪ። እንግዲህ እንደዚህ አይነት ስራ ላይ ስለዚህ አሁን የእናትሽና የአንቺ ገቢ ነው ማለት ነው የትምህርት ቤት የሚሸፍነው፣ የቤቱን አስቤዛ ሁሉ የሚሸፍነው፣ ያለው ነገር ሁሉ የሚሸፍነው። አሁን እንዲህ እየሰራን ነው የምንሸፍነው። እና በዚሁ አጋጣሚ ግን መናገር የምፈልገው ነገር ማለት መጠጥ ለብዙ ሰዎች የቤተሰብ መበተን ምክንያት ይሆናል ብዬ ነው የማምነው ነው። እና በቃ እንችላለን ብላችሁ ወንዶች እስካገባችሁ ድረስ ፕሊስ እባካችሁ በቃ መጠጥ ይቅርባችሁ። ማለት መጠጥ ኃላፊነታችሁን ታወጡ። እንዴ ማለት እችላለሁ ብለው ነው ምንም ነገር እኮ በህይወትሽ ውስጥ እኮ ምንም ነገር ተስፋ ሊያስቆርጥሽ ይችላል። ባይዘው በጣም ብዙ ነገር አይደለ? ግን ያን ነገር ማለፍ የምችው ጠጥተሽ ወይም ሱስ ገብተሽ ብዬ ነው ብዬ አላምንም። ይሄ እንደዛ ነው ብዬ አላምንም። እና መጠጥ የምትጠጡ ሰዎች በቃ አድቡ፣ ለቤተሰቦቻችሁ ኑሩ ላለው ምንም የሆነ ፖዚቲቭ የሆነ ውጤት አይኖረውም። ያው ቤተሰብ መበተን ነው መጨረሻው የሚሆነው። ቤተሰብ መበተን ነው፣ መጨቃጨቅ ነው። እንደገና የሚመጣውም ልጅ አሪፍ ማለት ያያደገው ነገር ስላለ ያን ነገር ነው። ነገ እኮ አባቴ ለምሳሌ አባቱ መጠጥ የሚጠጣ ሁሌም የሚጠጣ ቢሆን ልጁ ያየዋል አይደል? የአባቴ ልክ ነው ብሎ ሊቀበለው ይችላል። የሚለውም እንደዛ ነው። እውነታውም ያው አባት እንደ ሮል ሞዴል አይደል የሚታየው፣ ልጅ ያንን እያየ ነው የሚያድገውና መጠጣትም ማለት ይጣሉ ነበር እናት ነበርሽ? አዎ እንዴ በጣም ታዩ ነበረ ሲጣሉ ምናምን ቤት ውስጥ? አዎ እንዴ በደንብ ይጣላሉ። ስለዚህ እነሱንም ያም ነገር አይምሮሽ ላይ ራሱ የሆነ ተጽዕኖ ይፈጥራል። ያው በጣም ገና እንትን ሳትይ ተስፋ መቁረጥ ምናምን በጣም ማለት የጓደኞችሽን ስታይና ያንቺን ስታይ የሆነ ይጎላል፣ ራስሽ ላይ የሆነ ነገር ይጎልብሻል እና ያ ነገር ስለዚህ እሱን ስታይ ነው እንግዲህ በልጅነትሽ ወደዚህ ስራ የገባሽው ማለት ነው? አዎ በቃ በልጅነቴ ያው ወደዛ ስራ ገባው። ያው እሱም እንዳባት ታያላለኝም። በእርግጥ እኔም ኖርማሊ እየሰራው ነው አሁንም ድረስ። እንደውም ማዘር ብችል ባልሰራ ደስ ይላል። ግን ያው ኑሮም አይፈቅድም። ካልሰራሽ ሰርቫይቭ ማድረግ አትችይም። ስለዚህ በ15 ዓመትሽ ወደዚህ ከባድ ስራ ቀጥታ ገባሽ ማለት ነው? አዎ በጣም ልጅ እያለሁ በጣም ህፃን እያለሁ ነው የገባሁት። እንደውም የመጀመሪያ ጊዜ ሲሚንቶ አልቻልኩት ይዤ ሲሄድ እንዲህ ተገለበጡ እንትኔ ማለት ነው። እና በቃ አለ አይደለ በቃ ይሄም ያልፋል ምናምን። ከዛ ፈራሁ እንደውም በቃ ስራ አልገባም ከአሁን በኋላ እና ብዬ 2 ቀን ቤት ተቀመጥኩ እና ትንሽ አመመኝ። ከዛ በቃ ዞር ብዬ ሳስበው ደግሞ እኔ ካላገዝኳት ማን አለ ይከብዳታል። 4 ልጅ ማሳደግ ለብቻ ቀላል አይደለም። ያው በጣም ከባድ ነው። እና ያው በዛ የተነሳ እዚህ እንደዚህ አይነት ህይወት ውስጥ ገብቻለሁ። እግዚአብሔር ካለ ደግሞ ነው የተሻለ ቦታ ትደርሻለሽ። በጣም ጎበዝ ነሽ፣ ጠንካራ ነሽ። ገና እንግዲህ በ21 ዓመትሽ ነው ራስሽን አስተምረሽ ወንድሞችሽን አስተምረሽ እንዴ ኮሌጅ ገብቶ እኮ እዚህ ደረጃ መድረስ ሳይሰሩ ለሚማሩት ራሱ እኮ በዚህ ጊዜ በጣም ከባድ ሆናል አይደለም እንዴ? ብዙ ሰው ነው እኮ ገና ከሃይ ስኩል የሚያቋርጠው ተስፋ የቆረጠ በቃ ህይወት እና ይሄ በጣም ለሌሎች ራሱ አራያ የሚሆን አይነት ህይወት ነው የምትኖሪው። አዎ ያው ፈጣሪ ካለ ትልቅ ቦታ ደርሼ ያው በተማርኩበት ምን እንደምትማሪው እንደምታጠኙ ማርኬቲንግ ማርኬቲንግ የመጀመሪያ ዓመት ተማሪ ነው እና ያው ትምህርቴ ላይ አሁን ላይ ገብቶኛል ማለት ትላንት የሰራሁትን ስህተት ዛሬ ላይ አልደግመውም። ገባሽ አይደል? ህይወት በራሱ የሚያስተምርሽ አለ፣ እድገትም የሚያስተምርሽ ነገር አለ፣ ማህበረሰቡ የሚያስተምርሽ ነገር አለ። ማለት ከምታየው አንጻር ትማሪያለሽ እና ያው ያን ነገር እያየን ራሳችን ለማስተካከል እየሞከርን ነው። አሁን ከልጅነትሽ ጀምሮ በዚህ ስራ ላይ ስትሰሪ የገጠመሽ ከባድ ነገር ያሳለፍሽ በቃ በህይወት ማረሳው የምትይው የገጠመሽ ነገር አለ? ብዙ አሉ ግን ከዛ ውስጥ ማለት በጣም ብዙ ነገር አለ። ማለት እንደ ሴት ነው እንግዲህ ሴት ነሽ፣ አሁን ደግሞ ወጣት ነሽ። እንደነገርሽኝ ነው እንግዲህ ከዛ ከሩቅ ነው እንግዲህ ቤትሽ፣ ከዛ በሌሊት ወጥተሽ ነው የምትመጪው፣ እዚህ ስራ ውለሽ ማታ ነው የምትገቢው። እንደ አንዲት ወጣት ሴት ደግሞ ይሄንን ማድረግ መክበድ ሳይሆን የማይታሰብ ነው። ስለዚህ እስቲ ምን የገጠመሽ የከበደሽ ነገር ቻሌንጅ ያደረገሽ ነገር ነበር? ቻሌንጅ የሚያደርግሽ ነገር አንዳንዴ ያው
ሴት ልጅ ስትሆኚ በመሀል ያው ማለት ሴት በራሱ መሆን ራሱ ፈተና ነው ብዬ ነው የማምነው አይደል? ሴት ልጅ የራሱ የሆነ ብዙ ቻሌንጅ አለባት። ያን ቻሌንጅ የምታልፊው አንደኛ በቃ በፈጣሪ ማለት በቃ ሁሌም ስወጣም ስገባም ፈጣሪን እየጸለይኩ ነው እንጂ በጣም ብዙ ነገር ቤት ውስጥ ሊፈጠር ይችላል። እዚህ እንዳልሽው እንዳየሽው ነው ቅድም ስራውን ውጪ ነው የሰራነው። ከላይ የሚወድቅ ነገር አለ ምንም ሴፍ አይደለም። ኢቭን መሬት ላይ ያለው ነገር ራሱ ከላይ የሚወረወረው እና ኮንስትራክሽን ደግሞ በጣም ከባድ በጣም ማለት ስልሽ ከላይ ላይ አንቺ ባላሰብሽው መንገድ የሚወድቅ ነገር አለ። እንደገና ሰው ሰራሽ ነው ሊበጠስ ይችላል። በጣም ብዙ ነገር ግን ያን ነገር ያው ነገን ለማሸነፍ ስትይ፣ ነገ ለመኖር ስትይ፣ ነገ የተሻለ ህይወት ለመኖር ስትይ ዝቅ ብለሽ ራስሽን ያው ዛሬ ላይ ዝቅ ማለታችን ለነገ ከፍታ መሰረት ነው የሚሆንሽ፣ ጥንካሬ ነው የሚሆንሽ እና ያው ያን ነገር ራስሽ ሲጀመር አምነሽበት አይደል የምትገቢ። ከቤት ስትመጪ ማለት በቃ ያን ስራ ሲባል ይታወቃል አይደል? ቀድመሽ እዛ ሆነሽ ምን እንደሚመስል አስበሽው አረጋለሁ ብለሽ ያውቀዋል እና በቃ ያን ነገር እና ቻሌንጅ በደንብ ነው ያለው። በደንብ ትፈተኝበታለሽ። በጣም ፀሐይ፣ ዝናብ፣ መውጣት መውረድ አለ፣ መሸከም አለ። በጣም ብዙ በጣም እንደውም እናንተ በከፊል ነው ያያችሁት እና ያው ምሳ ሰዓት ሲደርስ አይደል የመጣ በከፊል እንጂ የቀረም ነገር አለ። ሌላም ታሪክ አለ። ከላይ ያየሁት እኔ እንደዛ እስኪ ዞርብኝ ድረስ ገና የመጀመሪያው እኮ ነው ያያችሁት እንጂ ቀጣይ ደግሞ አለ። ለነገሩ ማብካት አለ፣ ግድግዳ እንትን ማለት አለ ብለሽኛል። የሆነ ነገር ነው ያው ብዙ ቻሌንጅ አለ። በእርግጥ ግን በቃ ጠንካራ ራስሽን ከቤት ስትወጪ ስላሳመንሽው እሰራለሁ እችላለሁ ብለሽ እስከመጣሽ ድረስ ደግሞ የሚጠበቅብሽን ነገር ያቅምሽን ትሞክሪያለሽ። ግን እስቲ አሁን ወደፊት በሆነው ብለሽ የምትመኙ ነገር አለ? ይሄን ባሳካው ልጅ እያለሁ ትዝ ይለኛል እንትን ፒያሳ ፋዘር ቤት ሄጄ ተዋናይ መሆን ፈልግ ነበርና ተዋናይ ምን ትፈልጊያለሽ? አዎ በጣም ፍላጎት ነበር። እንዴት ነው ችሎታውስ? አቅሙ እንዴት ነው? የትወና አለኝ ጎበዝ አለኝ። ግን ገብቼ ምናምን ሰርቼ ሳይሆን ቤት ውስጥ ዝም ብዬ ራሴ ፕራክቲስ አደርጋለሁ። አንዳንዴ ቤት ውስጥ ጭር ሲል እሑድ እረፍት ነኝ። በዛሽ ታይም ራሴን እንትን ለማለት እሞክራለሁ። ተዋናይ መሆን በጣም ነበር የምፈልገው። በጣም አስፈልገኝ። አዎ ልጅ እያለሁ ሄጃለሁና ከዛ ስንት 9ኛ ክፍል ምናምን እያለሁ ነው የሄድኩት ትዝ ይለኛል። ከዛ በወር 1000 ብር ተባለ ፋዘር ቤት ለመማር ማለት ቲያትር እና 1000 ብር ሲባል በቃ ማለት አንደኛ ከስራው ጋር ይስተጓጎልብሻል። 4 ሰዓት ገብተሽ 6 ሰዓት ነው የምትወጪው ቀን ላይ ማለት ነው። እዚህ ደግሞ ፉል ታይም መስራት አለብሽ። እዚህ ደግሞ 2 ሰዓት ገብተሽ እስከ 11 ሰዓት ነው። ያንንም ተማሪ እያሉ ከክላስ መልስ ለመጠየቅ ከጓደኞቼ ጋር ነው በቃ ምናምን እንመጣለን ምናምን ብለን ያው አንዳንዴ ማጣት የሚገድብሽ ነገር አለ። ገባሽ? እና አልሆነም። ወደፊት ደግሞ በፊልም ጠብቁኝ። ተዋናይ መሆን የምትፈልግ አቅሙም ያላት ወደፊት ትመጫለሽ። ጎበዝ ነሽ አንቺ። ማለት ዋና የራስሽ ጥረት ነው ብዬ ነው የማምነው። እና ያኔ ፍላጎቱ ነበረኝ። አሁንም ያ ፍላጎት አልቀነሰም በእርግጥ እና ያው ጎን ለጎን እሱንም ሌላም ስራ ይሞካከራል። ደግሞ በቅርቡ በቲክቶክ መስኮት በኩል ብቅ ብለሻል። ቲክቶክ ላይ እናይሻለን። እንደውም እንደፈራሁት አይደለም ማለት ስልሽ ህዝቡ ባንዴ ነው የተቀበለኝ። በእውነት አንዳንዴ ዝቅ ብለሽ ማሳየት በራሱ የራሱ የሆነ እንትን አለ። ደግሞ ትክክለኛ የራስሽን ህይወት ነው ይዘሽ የመጣሽው ቲክቶክ ላይ። የምኖረውን ህይወት ላይፍ ነው ያሳዩት እና ያው ተቀብለውኛል። አሻም እንኳን መጣሽ ብሎ ነው የተቀበሉኝ። በዚሁ አጋጣሚ ፎሎወሮቼን በጣም ነው የማመሰግነው። በጣም አመሰግናለሁ። እና ደግሞ ማለት የተሳሳተ አካውንትም ተከፍቶብኛል። ባንቺ ስም በእኔ ስም 2 የተሳሳተ አካውንት የሚያስጠላ ማለት እኔ ወንድሞቼ ያልታመሙ እናቴም ኖርማል ናት እና ታማዋል ምናምን በጣም የሚያስጠላ ነገር ነው እየጻፉ የለቀቁት እና ያው እንደውም አንዴ ላይቭ ገብቼ እንዲህ ወንድምሽ ተሻለው እንዲህ ብሎ ተጻፈና እኔ አላወኩትም አላየሁ። እኔም ብሎክ አድርጎኛል። እኔ ጋር አይመጣም ሌላ ሰው ጋር ያየሁት። ግን ባንቺ ስም ተከፍቶ ወንድምሽ እንደታመመ እናትሽ እንደታመመች እኔ ያለሁበት በጣም በቃ አለ አይደል እንደዛ ብሎ ነው የጻፉትና በዚሁ አጋጣሚ የተሳሳተ አካውንት ተከፍቶብኛልና ተሳስታችሁ ማለት እነዛን ሰዎች
እሷ ናት ብሎ ሰፖርት ማድረግ የሚፈልጉ ሰዎች ሊኖሩ ይችላሉ። እነሱንም ማሳሳት ነው። አሁን ይሄ ባንቺ ህይወት ባንቺ ችግር ነው እነሱ ለመጠቀም የፈለጉትና እና ተከፍቶ እኔም በቅርብ ነው ያየሁት። ስለዚህ ማለት የኔ ደግሞ ትክክለኛ አካውንቴ አት ወይኗ ወይም ደግሞ ልጅሃና ብሎ ከገቡ እኔን ያገኙኛል። ልጅሃና 5 ብሎ ከገቡ እኔን ያገኙኛል። ያ የተሳሳተ አካውንት ምን ይሁን፣ በዛ ላይ አካውንት ቁጥራቸውን ባንክ ቁጥራቸውን ጽፈውበታል። ሰውን ለመድረስ ቢፈልግ ራሱ በቃ በጣም ሁለት ነው የተከፈተው። አንዱን ነው እኔ የደረሰኝ፣ አንዱን ሌላ ሰው ጋር ነው ያየሁትና እኔንም ብሎክ አድርገውኛል ምናምን እኔ ጋር አይደርስም እና የተሳሳተ አካውንት ከፍተውብኛል። እያያችሁ እየተጠነቀቃችሁ እንግዲህ ይሄን ህይወትሽን አይቶ የህይወትሽን ቻሌንጅን አይቶ ሊረዳሽ የመጣ አካል አለ? ያግዝሽ የመጣ አካል? እስካሁን የለም። ምንም ሊያግዛቸው የመጣ እንጂ ቤተሰቦችም የለም እስካሁን የለም እንጂ በቃ አንቺና እናትሽ ናችሁ እርስ በርስ የተደጋገፋችሁ የሰራችሁ ራሳችሁን ያስተዳደራችሁ ያላችሁት። በዛ አሁን ምንም የለም። ማንኛው ራሳችን እያስተዳደርን ነው። በዚህ አጋጣሚ ግን ማለት የምትፈልጊው ነገር አለ ለኢትዮጵያ ህዝብ መናገር የሚደግፍሽ ሰው ማለት በቻሉት አቅም ማለት እኔ በየትኛውም ነገር ቢያግዙኝ ደስ ይላል። በየትኛውም ነገር በቻሉት አንዷ ኮሜንት ላይ አይዞሽ ብላ ራሱ ከስር መጻፏ ለእኔ በራሱ ትልቅ ተስፋ ነው፣ ብርታት ነው። ሰው አለ ለካ ሰው አለኝ እንደ ብዬ በራሴ እንድቆም ያደርገኛል እና በቻሉት አቅም በየትኛውም ነገር ያግዙኝ ደስ ይለኛል። በየትኛውም አጋጣሚ በምንም ነገር እነሱ ደስ ባላቸው ነገር ያግዙኝ። አንቺ ደግሞ ጎበዝ ነሽ፣ አቅም አለሽ። የስራ እድልም ቢሰጥሽ ማንኛውንም አይነት መስራት ትችያለሽ። እችላለሁ። የትኛውም ነገር የስራ እድል ቢፈጠር መስራት እችላለሁ እና ማለት የሚፈልገው ሰው በቻለው አቅም ማለት የትኛውም ነገር ግዴታ ገንዘብ ብቻ ነው ብዬ አላስብም። ገባሽ? አይዞሽ ከጎንሽ ነን ማለት በራሱ ትልቅ ውስጥሽ ላይ የሚፈጥረው የራሱ የሆነ ነገር አለው እና በቻሉት አቅም የትኛውንም ነገር እኔ ይቀበላለሁ እና በቻላችሁት አቅም አግዙ። እንግዲህ ተመልካቾቻችን እንዳያችሁት ነው እቺን ጎበዝ ሴት፣ ጠንካራ ሴት እየሰራች የምትማር ታናናሾቿን የምታስተዳድር እናቷን የምትደግፍ ሴት ማገዝ ከፈለጋችሁ ከታች በምናስቀምጥላችሁ ስልክ ቁጥርና አካውንት እሷን ማገዝ መደገፍ ትችላላችሁ። በሀገር ውስጥም ያላችሁ በውጭም ያላችሁ ደጋግ ልብ ያላችሁ ኢትዮጵያውያን እቺን ጎበዝ ጠንካራ የመስራት አቅም ያላት የመስራት ጉጉት ያላትን ሴት ልጅ እንደግፋት እናግዛት እንላለን። እንግዲህ ዕለት እንጀራችን ይቀጥላል። አሁን ደግሞ ምሳችን ስለደረሰ ምሳችንን እንበላለን፣ ቡናችን እንጠጣለን። በድጋሚ አብራችን ቆዩ። ምግባችን መጥቷል። እንግዲህ ደግሞ እየበላን ትንሽ እንጫወት። ያምራላ ሲታይ ምግቡ። ሻሌ እንዴት ነኝ? ጎበዝ ነኝ። ልክ እንደ ሻከሙ አይለኛ ነው በጣም ግን እንደዛ ምናምን መሸከም አልመስልም። አስተይ በጣም ኢነርጂ አለሽ። ቀላል ሰው ያልተነካ ጉልበት ቀላል ሰው አንተ ራሱ እንደተሸከመሽ እንደዚህ ባልሆንም አይ ጎበዝ ነሽ ማለት የመጀመሪያሽ ስለሆነ ይመስለኛል እንደዚህ ደግሞ የሰራው ወይ ማሙያ ስትለምጂ አንደኛ ልትሰላችሁ ትችላለሽ ማለት የሰው ልጅ ሆኖ ሰለቸልሽ ነገሮች ሲደጋገሙ። እና አሁን እንደዚህ የቀን ስራ ላይ ተሰማርተሽ በቀን ምን ያህል የሚከፈልሽ? በቀን ምን ያህል ትሰሪያለሽ? በቀን 300 ምናምን 380 ብር ምናምን
ለዛ እንደዛች ለሚከፈልሽ ሁሉ ላበሽን ጠብ የምታደርገው መስዋዕትነት ምትከፊ ወጥተሽ 12 ሰዓት እንደገና 2 ሰዓት ገብተሽ ግድ ነው ያው ለመኖር በጣም ከባድ ነው። እንዳንቺ አይነት ጎበዝ ሴቶች ያልተበረታቱ ማንንም ሊበረታታ አይችልም። ግን ይሄን ጉብዝናሽ እንደማይተን አባይ ቲቪ እቺ ስጦታ ላንቺ አበርክቶልሻል። በእለት እንጀራ ፕሮግራም አመሰግናለሁ። በርቺ፣ ከዚህ በኋላም በደንብ ጠንክሪ፣ በደንብ ስሪ፣ የተሻለ ነገር ይገጥምሻል። ተስፋ መቁረጥ የሚባለው ነገር ማይታሰብ ነው። አንቺ በጣም ጎበዝ ነሽ። ከዚህ በኋላ ደግሞ የተሻለ ቦታ ላይ ትደርሻለሽና በርቺ በደንብ። አመሰግናለሁ። እናንተንም አባይ ቲቪ በጣም 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 አመሰግናችኋለሁ። አክብራችሁ እቺ ልጅ እስቲ እንያት ታች ያሉ ወገኖችንም እስቲ ሄደን ማለት እስቲ የኑሮ ሁኔታቸውን ብላችሁ አክብራችሁ ስለመጣችሁ እኔም ብላችሁ ስለመጣችሁ በጣም 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 አመሰግናለሁ። በጣም እናመሰግናለን። በዚህ አጋጣሚ ግን ማመስገን የምትፈልጊው አካል ካለ እድሉ ልስጥሽ። ማመስገን የምፈልገው በመጀመሪያ ሁሌ ሲከፋኝም ስደሰትም ሳዝንም ሳጣም በቃ አለ አይደል በጣም ብዙ ነገር ሲሆን ሁሌ ቤቱ ደጁ ላይ ሄጄ የማለቅሰው የማመሰግነው የመላእክት አለቃ ቅዱስ ሚካኤልን ከልቤ አመሰግናለሁ። ከልቤ ያው የቤቴ ጀርባም ስለሆነ ይሁን በቃ እየሄድኩ ለሱ ነው እና አመሰግናለሁ። እና በተጨማሪ ደግሞ ሳትበላ ለራሷ ሳትበላ እኛን ለማብላት ማለት በጣም በጣም ብዙ ዋጋ የከፈለችው የኔ ውድ እናት ትልቅ ቦታ አድርሼ ከሰው ሁሉ በላይ አድርጌሽ እንደማኮራሽ አልጠራጠርም። እውነት ነው ደግሞ ታረጊዋለሽ። እናትሽን እንዳልሽው ትልቅ ደረጃ ላይ አድርሰሻት ከሰው በላይ አድርገሻት እንደምታኮሪያት እኛም ጥርጥር የለንም። ትልቅ ቦታ ደርሼ ጎበዝ ነሽ። ያሰብኩትን አሳክቼ እሷንም ከሰዎች ሁሉ የበላይ አድርጌ እንደማኮራት አልጠራጠርም። ዋና ያንቺ ጥረት ነው። አመሰግናለሁ የኔ ውድ እናት፣ እድሜና ጤና ይስጥልን። በጣም ነው የምወድሽ። እሺ እንግዲህ ውድ ተመልካቾቻችን የዛሬው የዕለት እንጀራ ፕሮግራማችን ይሄንን ይመስል ነበረ። ከወይኒ ጋር በጣም ጥሩ ቆይታ አድርገናል። ቀጣይ ሳምንት በሌላ የዕለት እንጀራ ፕሮግራም እስከምንገናኝ ድረስ የአባይ ቅዳሜ ፕሮግራሞች ይቀጥላሉ። መልካም ቆይታ። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ